በአሁኑ ሰዓት እድሜያቸው ከ50 ዓመት በላይ የሆኑ በሚሊዮኖች የሚቆጠሩ ሰዎች በሰውነታቸው ውስጥ መርዛማ ባክቴሪያዎችን ተሸክመው ይዞራሉ። እነዚህ ባክቴሪያዎች ዝም ብለው የተቀመጡ እንዳይመስሏችሁ። ጉልበታችሁን ይበላሉ፣ እንቅልፋችሁን ያዛባሉ፣ እንዲሁም ያለ ምክንያት መገጣጠሚያችሁ ላይ እንድትታመሙ ያደርጋሉ። አንድ የሚገርም እውነት ልንገራችሁ። በየቀኑ የምትወስዷቸው ውድ የአንጀት ባክቴሪያ ማሳደጊያ መድኃኒቶች ለችግሩ መፍትሄ መሆን አይችሉም። ነገር ግን በቤት ውስጥ የሚገኝ አንድ ተራ ቅመም ወይንም የተፈጥሮ ዘይት በ24 ሰዓት ውስጥ ብቻ እነዚህን ጎጂ ባክቴሪያዎች ከአንጀታችሁ ውስጥ ጠራርጎ ማውጣት ይችላል። ጠዋት ስትነቁ ሆዳችሁ ሳይነፋ ሳይቆርጣችሁና ቁርስ እንደበላችሁ ወደ መጸዳጃ ቤት ሳትሯሯጡ ልክ እንደ 20 ዓመት ወጣትነታችሁ ቀለል ያለና የሰላም ስሜት ተሰምቷችሁ ስትነቁ እስኪ ያስቡት። ዛሬ አንጀትን የሚያጸዳ 8 ተፈጥሯዊ መፍትሄዎችን ከትንሽ እስከ ትልቁ በቅደም ተከተል አቀርብላችኋለሁ። የትኛው በትክክል እንደሚሰራና የትኛው ደግሞ ገንዘባችሁን ብቻ እያባከነ እንደሆነ በዝርዝር እንመለከታለን። በዚህ ቪዲዮ አንደኛ ደረጃ ላይ የተቀመጠው ቅመም በ48 ሰዓት ውስጥ ብቻ 74% የሚሆኑ ጎጂ የአንጀት ባክቴሪያዎችን ጠራርጎ እንደሚያጠፋ ጥናቶች ያሳያሉ። ይህ ቅመም ምናልባት አሁንም ኩሽናችሁ ውስጥ ይገኛል፣ ነገር ግን አጠቃቀማችሁ የተሳሳተ ሊሆን ይችላል። እድሜ ከ50 በላይ ሲያልፍ በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች በየአስርቱ ዓመት 40% ይቀንሳሉ። የፈለጋችሁትን ያህል መድኃኒት ብትወስዱ ወይንም አመጋገባችሁን ብታስተካክሉ ሆዳችሁ ሊድን አይችልም። ምክንያቱም ጎጂ ባክቴሪያዎች አንጀታችሁ ላይ ባዮፊልም የሚባል የማይታይ ግንብ መስራት ማንኛውንም መድኃኒት እንዳይገባ ይከላከላሉ። ይህ መከላከያ ግንብ መሟሟት ሲጀምር ግን በጥቂት ሰዓት ውስጥ የሆድ መነፋት ይጠፋል፣ የጭንቅላት መወጠር ይቀላል፣ ሰውነታችሁም ምግብን የመምጠጥ አቅሙ እስከ 50% ይጨምራል። 8ኛ ደረጃ ላይ የተቀመጠው የኦርጋኒዮ ዜን ነው። ይህንን በኢንተርኔት ላይ በብዛት አይታችሁት ሊሆን ይችላል። ኦርጋኒዮ የተባለ ባክቴሪያን የሚዋጋ ንጥረ ነገር ይይዛል። ጥናቶች እንደሚጠቁሙት ይህንን ለ6 ሳምንት በመጠቀም ጎጂ ባክቴሪያዎችን 8% ይቀንሳል። ይህ ዘይት ጥሩ ቢሆንም ችግሩን ግን ከላይ ብቻ ነው የሚነካው። በጣም መጥፎዎቹ ባክቴሪያዎች ወደ ተሸሸጉበት ጥልቅ የአንጀት ክፍል ዘልቆ መግባት አቅም የለውም። የሎሚ ውሃ ኦርጋኒዮ እንዲሰራ መጠነኛ አሲዳማ ሁኔታ ቢፈጥርም ለብቻው ግን ጣዕም ያለው ውሃ ብቻ ነው። በተጨማሪ ንጹህ የኦርጋኒዮ ዘይት በጣም ኃይለኛ ስለሆነ ጉሮሯችሁን ሊያቃጥል ወይንም የሆድ ግድግዳችሁን ሊቆጣ ይችላል። ለመሞከር ከፈለጋችሁ 2 ጠብታ ዘይት በአንድ ብርጭቆ ለብ ባለ ሎሚ ውሃ በጥብጡት። በፍጹም በባዶ አትውሰዱ። ነገር ግን በዚህ ትልቅ ተአምር አትጠብቁ። ለዚህ ከ10 2 እንሰጠዋለን። 7ኛ ደረጃ ላይ የተቀመጠው ጥሬ ሽንኩርት ከማኑካ ማር ጋር መቀላቀል ነው። ነጭ ሽንኩርት የተፈጥሮ አንቲባዮቲክ ተብሎ ይወሰዳል። በውስጡ አሊሲን የተባለ ጎጂ ባክቴሪያዎችን የሚገድል ንጥረ ነገር ይዛል። ለ4 ሳምንት መጠቀም ጎጂ ባክቴሪያዎችን በ12% ይቀንሳል። ነገር ግን አንድ ችግር አለ። ነጭ ሽንኩርት እንደተደቆሰ በጥቂት ደቂቃ ውስጥ ካልተወሰደ ንጥረ ነገሩ ይጠፋል። አብዛኛው የማኑካ ማርም ኦሪጂናል ካልሆነ ስኳር ብቻ ነው የሚሆነው። አጠቃቀሙ አንድ ፍሬ የነጭ ሽንኩርት የተፈጨ አድርጋችሁ ለ10 ደቂቃ አቆዩት። ከዚያ ከአንድ ሻይ ማንኪያ ማኑካ ማር ጋር ቀላቅላችሁ ከቁርስ በፊት ውሰዱት። ለዚህም ከ10 3 እንሰጠዋለን። 6ኛው መፍትሄ የቁርንፍድና የሴሉን ቀረፋ ሻይ ነው። ይህ ጥምረት አስደናቂ የሚሆነው የባክቴሪያው መከላከያ ግንብ ባዮፊልም የመሰባበር አቅም ስላላቸው ነው። ቁርንፉድ ኃይለኛ ባክቴሪያ ገዳይ ሲሆን የሴሉን ቀረፋ ደግሞ የባክቴሪያዎችን ግንኙነት ያበላሻል። በ3 ሳምንት ውስጥ ጎጂ ባክቴሪያዎችን በ18% ይቀንሳል። ግማሽ የሻይ ማንኪያ ቁርንፉድና 1 ሻይ ማንኪያ ሴሉን ቀረፋ በሚፈላ ውሃ ውስጥ ለ8 ደቂቃ ዘፍዝፈው ጠጡት። ለዚህ ዘዴ ከ10 4 እንሰጠዋለን። 5ኛ ደረጃ ላይ ያለው ዝንጅብል ከአፕል ኮምጣጤ ጋር ማዋሃድ ነው። ዝንጅብል ባክቴሪያዎችን ከማጥፋት ባለፈ ከሆድ ግድግዳ ላይ ተለጥፈው እንዳይቀሩ ያደርጋል። የአፕል ኮምጣጤ ደግሞ ለባክቴሪያዎች የማይመች አሲዳማ ሁኔታ ይፈጥራል። ይህ ጥምረት ጎጂ ባክቴሪያዎችን በ26% ይቀንሳል። አንድ የሾርባ ማንኪያ ኮምጣጤ
ከተፋቀ ዝንጅብል ጋር በውሃ በጥብጣችሁ ከምግብ በፊት 20 ደቂቃ በፊት ጠጡት። ለዚህ ዘዴ ከ10 6 እንሰጠዋለን። አራተኛ የሰላጣ ዘር ከናና ጋር መጠቀም ነው። የውህድ የአንጀት ጡንቻዎችን እንዲዝናኑ በማድረግ ጋዝን፣ ቁርጠትንና መወጠርን ይቀንሳል። በ10 ቀን ውስጥ የጎጂ ባክቴሪያዎችን ስርጭት 34% ይቀንሳል። አንድ ሻይ ማንኪያ ሰላጣ ዘር በአንድ ኩባያ የናና ሻይ ውስጥ ጨምራችሁ ለ10 ደቂቃ አቆይታችሁ ጠጡት። ለዚህ ከ10 8 እንሰጠዋለን። ሶስተኛው እርድ፣ ቁንዶ በርበሬና የኮኮናት ዘይት ነው። እርድ ኩርኩሚን የተባለ ኃይለኛ ንጥረ ነገር አለው። በቁንዶ በርበሬ ሲታገዝ የመመጠን አቅሙ 2000% ይጨምራል። አንድ የሻይ ማንኪያ እርድ፣ ሩብ ማንኪያ ቁንዶ በርበሬ፣ አንድ የሻይ ማንኪያ ኮኮናት ዘይት ቀላቅላችሁ ለብ ባለ ውሃ ውሰዱት። ለዚህ ዘዴ ከ10 8.5 እንሰጠዋለን። በሁለተኛ ደረጃ ላይ ያለው በበርበሬን የበለጸገው የጎልደን ሲልና ዝንጅብል ነው። በርበሬን ባክቴሪያዎችን በመግደል ረገድ ወደር የለውም። ጎጂ ባክቴሪያዎችን ስኳር እንዳያገኙ በማድረግ ይገድላቸዋል። በ2 ሳምንት ውስጥ የሆድ መነፋት ሙሉ በሙሉ ያጠፋል። ለማግኘት ትንሽ አስቸጋሪ ስለሆነ እንጂ በጣም ውጤታማ ነው። ስለዚህ ከ10 9 እንሰጠዋለን። ቁጥር 1 ላይ የተቀመጠው ወርቃማ ሻይ ነው። የሴሉን ቀረፋ ግንብን ሲያፈርስ እርዱ በውስጥ በኩል ይበትነዋል። ቁንዶ በርበሬ ደግሞ አቅማቸውን ያሳድገዋል። ይህ ውህድ ጎጂ ባክቴሪያዎችን 70% ሲቀንስ ጠቃሚዎቹን 58% ይጨምራል። ግማሽ ማንኪያ ቀረፋ፣ ግማሽ ማንኪያ እርድና ሩብ ማንኪያ ቁንዶ በርበሬ ለብ ባለ ውሃ በጥብጣችሁ ግማሽ ማንኪያ የኮኮናት ዘይት ጨምሩበትና በባዶ ሆድ ጠጡት። ወርቃማው ማጃ ነገ ጧት ይጀምሩ። አንጀታችሁም ሆነ ሙሉ ሰውነታችሁ ያመሰግናችኋል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጤና ይስጥልን።